ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቨር ኮስት ኮት ዲቯር ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቨር ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቨር ኮስት የሜንታሊቲ ችግር ነው ያለባቸው እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታችኋል። የሆነ ሳላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው ይኮሩብናል። 32 ውስጥ ገባን ምናምን ነገርና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራምረው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘ አይቨር ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቨር ኮስት መመጣጠን እንችላ ነበር ሜዳ ላይ እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል፣ በጣም ያሳዝናል። በቃ ሞሮኮ፣ ሴኔጋል፣ ግብፅ ተስፋ ያላቸው ማለት ነው። ጋና ግን ጋናም ራሱ ከአይቨር እንደ አይቨር ኮስት አይነት አወጣጥ ነው የምትወጣው። ጋናም ራሱ ያሳዝናል በጣም። ይሄ ነው የኔ ሮቦት በጣም ነው የሚችለው። ምንም አላረገ ምናምን አይደለም፣ በቃ በጣም ነው የሚችለው ደግሞ ማለት ነው። እነሱ ሲያስቆጥሩ ዲያሎ ተቀይሮ ገብቶ እንደዛ ሲያስቆጥር ግልጽ ነበር እንደምታሸንፉ፣ በጣም ሹር ነበርኩኝ። ኤክስትራም ቢሆን ፔናልቲ ምናምን ብትሄዱ ማለት ነው። ሙሳ ምን አይነት ጎል ያገባው በእናት። ከዛ ሃላንድ ባለቀ ሰዓት ቅርቅር የታባቱ። ቀጣይ ከማን ነው? ብራዚል ከሃላንድ፣ ማጋሌሽ ከኖርዌይ ማለት ነው። ከዛም እንደሚፈጠር እናያለን። ያ ጭቅጭቅ ያለ ሰውዬ ቸክል ይልበት እንደዚህ ልብሱን መቅደድ ነው የቀረውን ይደግማል መቅደድ እንደባለፈው ማለት ነው። ብቻ እሱን ጨዋታ የምንመለከት ይሆናል። ሃላንድ ግን አንተ እኔ ቃል የለኝም። ጋብርኤል ቨርሰስ ሃላንድ ተመልሷል። ሃላንድ እያገባ ጋብርኤልን በአቅሙ አሲስት እያደረገ ለካዝሜሮ ተገናኝተውላል። ከገባ ከተሰለፈ የሚያገባው ልጅ ኤርሊንግ ሃላንድ ቡድኑን 86ኛ ደቂቃ ላይ አግብቶ አሸጋገራት ወደ ራውንድ ኦፍ 16። አቤት ኖርዌይ ቀጣይ ለኖርዌይ የምን ብራዚል የምን አያገባኝም። የክለቤ አባት ኤርሊንግ ሃላንድ አለ። በጣም ነካ አድርጎ ነው ያገባት። በስመ አብ አማድ ግን በጣም ነው የሚችለው። እግዚአብሔርን ዩናይትዶች እያያችሁ ነው፣ ጊዜ ስጡት። በቃ እንደምንም አርጋች መጨረሻ ላይ ያገባ የነበረው ፍሪኪ ከረ ምን አይነት በረኛ ነው እንደው የሚችል ሁላ ነው ያለው። በቃ የሚገርም ባትለ ጋብርኤል ቨርሰስ ሃላንድ አልቻልኩም። በቃ ጓጓው ነገው ነው አጫውቱልን። ለማንኛውም እዚች ቴሌግራም ላይ አሁንም እያሳካ ነው አሁን ፕሪዲክሽንስ ብለህ መቀላቀል እንዳረሳ ማለት ነው። የምትጫወት ከሆነ ያባበደ ቀመር አለልህ። ይሄን ጫውታ ማለት ነው ኖርዌይ አሸንፈው ሊሆን ይችላል፣ ግን አማድ ማለት ነው ለምን አይቮሪያን ሜሲ እንደተባለ የገባኝ ማለት ነው ዛሬ ነው። አንተ ምን አይነት ድንቅ ብቃትን ያሳየው በዚህ ቡድን ላይ ቢወርቅም ግን ማለት ነው በኩራት ደረቱን ነፍቶ ጅንን ብሎ ማለት ነው መንቀሳቀስ ሀገሩም ላይ የሚችለው ይሄ ተጫዋች ብቻ ነው። የምሬን ነው የምላችሁ። ምን አይነት ማስተር ክላስ የሆነ ብቃትን ያሳየን። እኔ ጎሉ አንተ እንዴት ሸነሽናችኋል እንዴ? ነውር አይደለም እንዴ? አንተ ነውር እኮ ነው ማንዬ። ኖርዌይ ማን 3-4 አግብቶን ያሸነፋችኋል ብዬ እየጠበቅኩኝ ነበር። ግን በዚህ ጥራት ደረጃ ከተፎካከራችሁት ማለት ነው አስቀድማችሁ ማለት ነው በማጥቃቱ ረገድ እንደዚህ ደፍራችሁ ብትጫወቱ ይሄን ቡድን የማሸነፍ አቅም ነበረው በእርግጠኝነት። አይቬሪ ኮስት ማንዬ ወይኔ። ለማንኛውም ግን የዚህ ቤት ልዩነት ፈጣሪው እንደምታውቁት ሃላንድ ነው። አገባ እንግዲህ ማሸነፊያውን ጎል ዛሬ ማገባ። ኦዲ አሪፍ ነበር። እኔ በቃ ኖርዌዎች ምንም በቃ አይቬሪ ኮስት እንዲያልፈልግ ስለነበረ ማለት ነው ለሱ እየቋጠርኩ ነበር፣ ግን አሉንም በቃ ቢያልፉ ራሱ ሃላንድ ጎል እንዳገባ ቋጥራሉ። ዛሬ ግን አግብቶ ሃምብል ነው የሚያደርገኝ። ታውቆኝ ነበር ለማለት ያክል ነው። አመሰግናለሁ። ሃላንድ ጎል አስቆጥሯል። 5 የዓለም ዋንጫ ጎሎችን በማስቆጠር ከሜሲ ቀጥሎ ሁለተኛው ተጫዋች ሆኗል ማለት ነው። ሜሲ 6 ሃላንድ 5። እኔ ባልቋጠር ነው እኔ አቡዬን እየሆንኩ ነው። ኤርሊንግ ሃላንድ አባቴን አፍቆኛል፣ ፕሪሚየር ሊግ ጨዋታ መጠበቅ አልችልም ብሎ ተንቀልቅሎ ሁለተኛ ጎል አስቆጥሮ ኖርዌይን እንግዲህ ወደ 16 አሳልፏታል። ከብራዚል ጋር ይገናኛሉ። አባትህ ጋብርኤል ማጋሌሽ እየጠበቀህ ነው። በዚህ ልክ መናፈቅ አይጠበቅብህም። ሃላንድ ኪሱ ውስጥ ነው የሚከት ኪሱ ውስጥ ማለት ነው። ኮት ዲቯር የምትባይ ሀገር ደግሞ እንዴት አባሽ የምታጨሹ አማድ ያን የመሰለ ጎል አግብቶ ምን አይነት እንደው ትንሽ ደቂቃ መታገዝ ይከብዳችኋል። እንደው ጎል መድገም ካቃታችሁ ቢያንስ በስርዓት አትከላከሉም። የተልከሰከሰ ጎል። የፕሪሚየር ሊግ አሸናፊው ማርቲን ኦዴጋርድ ዛሬም አሲስት አድርጓል። አልተቻለም። ሃላንድ ከፕሪሚየር ሊግ አሸናፊው ጋብርኤል ማጋሌሽ እንገናኛለን። አረ በስማም ዛሬ ደግሞ ማርያምን ስለ እኔ
የትኛውም ቸከስ እኔ እንደዛሬ ልቤን አሰብሮ መመቤቴን ማቲያስ ፈርናንዴዝ ወደ ቶተናም ሂር ዊ ጎ ምን እሺ ቶተናሞች እንዴ 85 ሚሊዮን በቃ የተጠየቃችሁትን ሰጣችሁ ደሞዝም የጠየቃችሁን ሰጣ አረ ዲዘርቢ አረ በመድኃኔ ዓለም ተው ዩናይትዶች ተወደዳላችሁ ኢኒዮሶች ልቀየረባችሁ ወገቤን ታጥቄን እንደዚህ እየተከራከርኩ አንደርሰንንም ፈርናንዴዝንም ማስቀራችሁት ማን ሊፈርም ነው ከዚህ በኋላ ማን ሊመጣ ነው አማድ አግብቶ ኮት ዲቫር ወደቀች እርብስ ግርጣት እያሉም ቪዲዮ እየሰሩብኝ ነው ምን ልበል በቃ የሞተ ጉዳይ ነው ፈርናንዴዝ ወደ ዩናይትድ ሂድዊጎ የሞተ ጉዳይ ነው አልኩኝ ቶተናም ማን ነው የሚለው ላለመውረድ ነው አትወርዱም እኮ ኖርማል እኮ ነው እንዴ 85 የተጠየቃችሁን ትከፍላላችሁ ቶተናም ሚኮስፐርስ ወይኔ መቃጠል የኖርዌዮቹ ቫይኪንጎች አይቬሪ ኮስትን ከዓለም ዋንጫው አሰናብተዋቸዋል በመሪያቸው ታግዘው ሃላንድ እዚህ ጨዋታ ላይ ጥሩ አልነበረም ነገር ግን አስፈላጊና ወሳኛውን ጎል አግብቷል ኖርዌይ ለመጀመሪያ ጊዜ ወደ 16 ውስጥ አልፋለች ሃላንድም በዚህ የዓለም ዋንጫ እንግዲህ አምስተኛ ጎሉን አግብቷል አይቬሪ ኮስቶች አሪፍ ተጫውተው ነበር በአማድ ዲያሎ የተነሳ አቻ የሚያደርጋቸውን ጎል አግኝተው ነበር ነገር ግን ጨዋታው ላይ ጥሩ ያልነበረው ነገር ግን ወሳኝ ጎሉን ያገባው ሃላንድ ሀገሩን ወደ 16 ቲሞች ውስጥ አስገብቷል ቀጣይ ጨዋታ እንግዲህ ቅዳሜ ከብራዚል ጋር ይገናኛሉ ኖርዌዮች የሚገርም ታሪክ እየሰራ ነው የሚገኘው ሃላንድ የሚገርም ተጫዋች ነው ለኖርዌይ በጣም ወሳኝና አስፈላጊ የሆነችውን ጎል አግብቷል ዋው ኖርዌይ የመጀመሪያው የአፍሪካ ሀገር እንግዲህ ተሰናብታለች ከዓለም ዋንጫው ከ2026 ዋው በዛ ሰዓት ላይ ኤርሊንግ ሃላንድ ያላገባ ማል ያገባ ነው ማን ኖርዌይ አልፋለች ኮት ዲቫር ወድቃለች ስለ ጨዋታው አንዳንድ ነገር ልበላችሁ ብሮስኪ it was a very close game man ነገር ግን ይሄን የመሰለ ኳሊቲ የሆነ ነገር ከአንቶኒዮ ኑሳ ማይታችን በጣም ነው ደስ ያለኝ ምክንያቱም ዋንደር ኪድ ወዳሉ ቤካሰብኳቸው እዚህ ዓለም ዋንጫ ላይ ብሬክአውት ስታዲየም ወዳሉ ቤካሰብኳቸው ሰዎች ውስጥ አንዱ ነበርና የሚገርም ጓስ ነው ያስቆጠረው አሲስት ያረጋችለት ደግሞ ምን ስሙ ዓለም አልጠራው መስሎ መረሳው መስሎ የዛሬ ጨዋታ ላይ የኖርዌይ አስፈላጊ የመጨረሻ ወሳኝ ተጫዋች እንደሆነ ጨሳይችበት ጨዋታ ነው አሲስቱ እንኳን ጎሉ በደንብ ላይ ክፍሉን ይወስዳል ነገር ግን እያንዳንዱ ጌም ኦፍ ፕሌይ በቃ እያንዳንዱ ነገር ከሷ ነው በቃ እያንዳንዱ ነገር ሚድፊልዱ እንዳለ የራሷ የነበረው ኮት ዲቫሮችን በደንብ ፕሬስ እንዳያረጉ ኖርዌይ ስታረግ የነበረችው እሷ ናት ቻንስ ክሬት ስታረግ የነበረችው እሷ ናት ፖሰስ ስታረግ የነበረችው እሷ ናት ለምን እንደምወዳት ያየሁበት የሚገርም ጨዋታ ነው ያው ሰዎች የሚያነሱባትን ኢሹ ያየነበት ጨዋታ ነው ፎርዋርድ ፓሶች ቶሎ ያለማቃ ስቲል ግን በጣም እንዳንቺ እንደው ወርቅ ይወሽልሽ ከዛ በኋላ አማር ተቀይሮ ገብቶ ስክሪፕቱን ሊያበላሸው ነበር ምን አይነት ሶሎ ጎል ያስቆጠረው ማን ቅንስ አርጓቸው ምናምን ነገር ማለት ነው እሱ ኤላይ ዋሂ ምናምን ከገቡ በኋላ የኮት ዲቫር አታክ በጣም አስፈርቶ ነበር እኔ ጨዋታውን በዛው ቢቀጥሉት ስፔሻሊ ደግሞ 90 ደቂቃ ቢያልፉ በእርግጠኝነት ያሸንፉ ነበር 120 ደቂቃ ቢጫወቱ የነበረው አማድ የሚገርም ጎል ያስቆጠረች የነበረው ከዛ ግን ኤርሊንግ ብሮት ሃላንድ አራይቭድ ዲያሎ ምንም ማድረግ አልቻለችም ምክንያቱም እዚህ ጋር ኦስካር ቦ የሚገርም ስራ ሰርቶ ሶርሎዝን ለምን ቀኝ መስመር ተጫዋች ያራዘ እንደሚያጫውተው ራሱ አላውቅም ቦብ ተሰነጠቀ አለፈ ሃላንድ ጨረሰው ኮት ዲቫር ወድቃለች እንግዲህ ፎሎ ኮፒ ሊንክ ሼር ያደርጋችሁ ብራዚል ከኖርዌይ የብራዚል ደጋፊ ሳንሆን የኖርዌይ ደጋፊ ነን ይመቻችሁ